መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። መረጃዎቹን በቅደም ተከተል በተለያዩ አካባቢዎች የተደረጉ ያሉ አውደ ውጊያዎችና የ24 ሰዓት ዝርዝር የግንባር መረጃዎችን እንደተለመደው በቅደም ተከተል ከግንባር አደርሳችኋለሁ። በርከት ያሉ መረጃዎች አሉ። በሸዋ፣ በጎንደር፣ በጎጃም፣ በወሎ በሁሉም ቀጠናዎች ያሉ በአማራ ክልል ያሉ ከውጊያ ጋር የተያያዘ ዝርዝር መረጃዎችን የምትሰሙ ይሆናል። በተጨማሪ እንደዚሁ ሰሞኑን በምስራቅ አፍሪካ በተለይ ለሶማሌላንድ እስራኤል የሰጠችው የሀገርነት እውቅናን ተከትሎ ዓለም አቀፋዊ የፖለቲካ ሁኔታ፣ የአፍሪካ ቀንድ ፖለቲካ እንዲሁም ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎች እየወጡ ነው የሚገኙት። በተለይ በቀይ ባህርና በኤደን ባህረ ሰላጤ ቀጠና አዲስ ወታደራዊ የኃይል አስተላለፍ እየመጣ ነው። ግብፅም በዚህ ቀጠና እንደዚሁ ከፍተኛ ጥድፊያ እያደረገች ኢትዮጵያን ለመክበብ ሙከራዎችን እያደረገች ነው። በአንዳንዶቹ ቀጠናዎች ተሳክቶላታል። ሱዳን ከኢትዮጵያ በኩል ጦርነት ሊመጣብኝ ይችላል በሚል እንደዚሁ አዲስ ስጋት ገብቶኛል። 4 ታጣቂ ቡድኖች ከኢትዮጵያና ከደቡብ ሱዳን አቅጣጫ ደቡብና ደቡብ ምስራቅ ሱዳን እንቅስቃሴ እያደረጉ ነው የሚሉ መረጃዎችን እንደዚሁ አውጥታለች። ይህንን ጨምሮ ከአፍሪካ ቀንድ እነዚህን ባጫጭሩ መረጃዎች የማደርሳችሁናል። በእነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ወደ ህወሓትም የሚወስደናል። ህወሓት አዲስ ወታደራዊ ግምገማ አድርጓል። የብልጽግናን ግምገማ በተመለከተ ህወሓት ያስቀምጣቸው ጉዳዮች ምንድናቸው የሚለውን ጨምሮ የተለያዩ ዝርዝር መረጃዎች እነግራችኋለሁ። በዚህ ሰዓት ከያዝኳቸው ዋና መረጃዎች መካከል ደግሞ የእስረኞችን ጉዳይ የተመለከቱ መረጃዎችንም ይዣለሁ። በእስር ላይ የሚገኙት የምክር ቤት አባላት እነ ዮሐንስ ቧያለው፣ ክርስቲያን ታደልን ጨምሮ እነ ዶክተር ካሳ ተሻገርና በርካታ ጋዜጠኞችና ምሁራን ወጣቶች በእስር ላይ ይገኛሉ። ከነዚህ ጋር በተያያዘ አዳዲስ መረጃዎች እየወጡ ነው የሚገኙት። ሊፈቱ ነው የሚለውን መረጃ ዛሬ ማለዳ የብልጽግና ደጋፊ ገጾች ይዘውት ወጥተዋል። ከጉዳዩ ጋር ምን አዲስ መረጃ አለ የሚለውን በተመለከተ በኢትዮ ፎከስ በኩል የተሰበሰበ አዲስ መረጃ ወደ እናንተ የማደርስ ይሆናል። ምላሾችንም አካትቼ እየተከታተላችሁ አብራችሁ እንድትቆዩ ነው በድጋሚ በአክብሮት የምጋብዛችሁ። እንግዲህ ጥቆማና ሐሳብ አስተያየቶችንም እንደዚሁ እያደረሳችሁ ነው የምትገኙት። ለጥቆማና ሐሳብ አስተያየቶቻችሁ እጅጉ አመሰግናለሁ። የፋኖን አንድነት በተመለከተ ምን እየሆነ ነው የሚለውን በተመለከተም እንደዚሁ የተለያዩ ጥያቄዎችን አቅርባችኋል። ትላንትና እንደዚሁ የፋኖ መሪዎችና በተለይ በአንድነት ጉዳይ እየሰሩ ያሉ የኮሚቴ አባላትን አንዳንዶቹን አግኝቼ ነበረ። በጥሩ ሁኔታ እየሄደ ነው የሚል ምላሽ ነው ያላቸው። አሁን የተወሰኑ ሂደቶችን ሂዷል። የመጨረሻዎቹ ደረጃዎች ይቀራሉ። እሱን ካጠናቀቅን በኋላ ለህዝብ ይፋ እናደርጋለን። ከዛ በኋላ የፋኖ አንድነት እና ወታደራዊ ጥምረት እና አጠቃላይ ስምሬት ወደ አንድ ወጥ ፖለቲካና ወታደራዊ አደረጃጀት ይመጣል ብለዋል። በዚህ በኩል እንግዲህ ብርጋዴር ጄኔራል ተፈራም የነባር ልምዳቸውን የወታደራዊና እንዲሁም ደግሞ የፖለቲካ ልምድን እያካፈሉ ለአዳዲሶቹ ወጣቶችና ለፋኖ መሪዎች በዚህ በኩል ሚናቸውን እየተወጡ እንደሆኑ እንደዚሁ ተገልጿል። ከዚህ አንጻር ያለው መረጃ ነው የጠየቃችሁ የተደጋጋሚ ጥያቄዎች። ለማንኛውም አሁን ከፋኖ አንጻር ያለው የመጨረሻ ጥያቄና መልስ የሚሆነው የፋኖ አንድነት ወደማይቀርበት ደረጃ ደርሷል፣ ወደማይቀለበስበት ደረጃ አድጓል። ጥሩ ሂደቶች እንዳሉ ነው መረጃዎቹ የሚያሳዩት። ወደ ጥቆማዎቻችሁ ሲሄድ ጥቆማ ከኢትዮጵያ አየር መንገድ የመጣ ጥቆማ አለ። የኢትዮጵያ አየር መንገድ የሀገር ውስጥ በረራ ዋጋ እጅግ ጭማሪ አሳይቷል። ይሄ ለደንበኞቹ ከባድ ፈተና እንደሆነባቸው ደንበኞቹ ይህንን ቅሬታ አቅርበዋል። የሀገር ውስጥ ያለውን ጦርነትና ቀውስ ተከትሎ የየብስ ትራንስፖርት በኢትዮጵያ ውስጥ ፈተና መሆኑ ይታወቃል። በዚህ አማራጭ የሌላቸው በርካታ ሰዎች የአየር መንገዱን እየተጠቀሙ ይገኛሉ። አየር መንገዱ ግን ይህንን ግምት ውስጥ በማስገባት ከፍተኛ የሆነ የዋጋ ጭማሪ በማድረግ ለከፍተኛ ወጪ ዳርጎናል ነው የሚሉት የአየር መንገዱ ደንበኞች። እንግዲህ አማራጭ የሌለው ሕዝብ የአየር መንገዱ ከፍተኛ ዋጋ ጭማሪ ሰለባ ሆኗል። አየር መንገዱም ይህንን ሊገነዘብ አልቻለም። ተደጋጋሚ ቅሬታዎች ቢቀርቡም አየር መንገዱ ማስተካከያ ከመስጠትና የዋጋ ጭማሪ የዋጋ ቅናሽ ከማድረግና ዋጋውን ባለበት ከማስቀጠል ይልቅ በጥፍና ከጥፍ በላይ ዋጋዎችን ጨምሮ አሳድጓል። ይሄ ከፍተኛ የሆነ ወጪ እንድናወጣ እና ኑሯችን እንዳንኖር ከቦታ ቦታ እንዳንንቀሳቀስ አድርጎናል የሚል ቅሬታ አቅርበዋል። በዚህ መሰረት እንግዲህ 8000 ብር ድረስ የነበረ ከአዲስ አበባ ወደ አንዳንድ አየር ማረፊያዎች የሀገር ውስጥ አየር ማረፊያዎች የነበረ የ8000 ብር ዋጋ
አሁን በ3 እጥፍ በማደግ እስከ 20 ሺህ እና ከዛ በላይ ደርሷል። ይሄን እንግዲህ ማን ነው የሚመለከተው በሚል የ3 እጥፍ ጭማሪ ማሳየቱን በተመለከተ እንደዚሁ ቅሬታ አቅርባችኋል። ስለዚህ የኢትዮጵያ አየር መንገድ ቅሬታውን አድርሶልን ብላችኋል። ይሄው እንግዲህ በሚዲያ ለኢትዮጵያ አየር መንገድ ደርሷል። ምላሽ የሚሰጡ ከሆነ ይሰጣሉ። አየር መንገዱ የየብስ ትራንስፖርት ቀውሱን እንደ መልካም አጋጣሚ በመጠቀም ይህንን በደል እያደረሰብን ነው የሚሉ ቅሬታዎችንም ጨምራችኋል። በየብስ ለመሄድ አማራጭ የሌለው ህዝብ አየር መንገዱ ደግሞ ብቸኛ አማራጭ ሆኖ አማራጭ እያሳጣ ይገኛል በሚል እንደዚሁ ቅሬታ አቅርባችኋል። ሌላው አየር መንገዱ ቁልፍ የሚባሉ ቦታዎችና የስራ መደቦች ላይ ያለውን ሁኔታን በተመለከተ እንደዚሁ ቅሬታዎች ቀርበዋል። ከሰራተኞቹ የመጣው ቅሬታ እድገት፣ የሰራተኛ ዝውውር እና ቅጥርን በተመለከተ ጀነራል ይልማ መርዳሳ ኔትወርክ ብቻ ነው እየተከናወነ ያለው፣ ልምድ ያላቸው የአየር መንገዱ ሰራተኞችና ባለሙያዎች ወደ ሌሎች አየር መንገዶች እንዲኮበሉና እንዲገፉ እየተደረገ ነው። ይሄ እንግዲህ ከዓለም አቀፍ ገበያ የሙያ ጥራትና ውድድር ባሻገር ማንነትና የአንድን ቡድን ለመጥቀም በሚደረገው ጥረት አየር መንገዱ ውስጥ ያሉ ልምድ ያላቸው ሰራተኞች እንዲኮበልሉ እንዲገፉ እየተደረገ ነው የሚልም ዝርዝር ያሉ መረጃዎችን አድርሳችኋል። በነገራችን ላይ ከሰው ኃይል አንጻር በዚህ በኩል በሌላ ጊዜ በስፋት እመለስበታለሁ። የአየር መንገዱ እንግዲህ ካለው ስም አንጻር ያው በዚህ ልክ ቅሬታዎችን ከሰማ ማስተካከያ ቢያደርግ ያደርጋል፣ ካላደረገ የሰራተኞች ቅሬታ እስካለ ድረስ ወደፊት በዝርዝር ይቀርባል። ያው እንግዲህ የኢትዮጵያ አየር መንገድ አሁን በዚህ ቀጠና ከፍተኛ ፉክክር እየገጠመው ነው የሚገኘው። ባለፈውም እንግዲህ ዘ ኢኮኖሚስት ይዞት እንደወጣው አንድ ብቸኛ እንግዲህ ነፍስ ያለው የኢትዮጵያ ተቋም ቢሆንም አሁን የአረብ ኤሚሬትስ፣ የኳታር የአየር መንገዶች እንዲሁም ደግሞ የቱርክ አየር መንገዶች በዚህ ቀጠና ያለውን ገበያ ለመውሰድ አየር መንገዱን ከፍተኛ ፉክክር ውስጥ አስገብተውታል። ይህን ግምት ውስጥ በማስገባት አሁንም በእነ ይልማ መርዳሳ የቡድን ኔትወርክ ሰራተኞችና ባለሙያዎችን መፍትሄ ካልሰጠ ከባድ አደጋ ይገጥመዋል ነው ያሉት። ወደ ሌሎች መረጃዎች ቀጥላለው። ቅሬታና መረጃዎቻችሁ በዚህ ተስተናግደዋል። ወደ ህወሓትን የተመለከተ መረጃን እናስቀድመው። ህወሓት በተለያዩ ቦታዎች ስብሰባዎችን እያደረገ ነው። በአለማጣ ከተማ ወታደራዊ የቀጠናው የህወሓት ሰዎች ያደረጉትን ስብሰባና ወቅታዊ ጉዳይ በሚል የተደረገውን ስብሰባ በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። በዚህ ብልጽግናን በተመለከተ ወቅታዊ ግምገማ ላይ ህወሓት የተለያዩ ነጥቦችን አንስቷል። ህወሓት ብልጽግና ህወሓትን ሙሉ በሙሉ ፈርጆ እንደገና ጦርነት ለማጥፋት እየተነሳ ነው በሚል ህወሓት ብልጽግና ሊያጠፋይ ነው የሚል ግምገማ እንዳለው ነው መረጃዎቹ የሚያሳዩት። በዚህም ከ360 ዲግሪ እንደበፊቱ መክበብ አልቻልኩም በሚል ብልጽግና ተበሳጭቷል ሲሉ የህወሓት ወታደሮች አንስተዋል። ከፋኖ ጋር እየሰሩ ነው፣ ከኤርትራ ጋር ጽምዶ ብለው እየሰሩ ነው፣ ከሱዳን ጋር ትብብር ፈጥረዋል። በአጠቃላይ ህወሓት እንደገና ከፍ ወዳለ የስጋት ደረጃ ተመልሷል። የብልጽግና ስጋት ሆኗል ብሎ ብልጽግና እንደገመገመና ህወሓትን ለማጥፋት ብልጽግና ቆርጦ ተነስቷል በሚል የህወሓት ወታደራዊ መሪዎች ለተሰብሳቢዎቹ ይህንን ግምገማና ሐሳብ በሰነድም ጭምር በማስደገፍ አንስተዋል። የብልጽግና የጸጥታ ግብረ ኃይል ባቀረበው ሪፖርት መሰረት ህወሓትን በፊቱ የስጋት ደረጃ ከፍ ወዳለ ደረጃ አሳድጎ በሰሞኑ ሪፖርት ማድረጉን ሰምተናል ሲሉ ነው እንግዲህ የህወሓት ወታደራዊ አመራሮች ለተከታዮቻቸው ሪፖርት ያቀረቡት። የማይቀር ጦርነት አለ፣ ቀጣይ የሚደረገውን ጦርነት እና የማድረግ አቅም በሚል የተለያዩ አማራጮችን ሐሳቦችን የያዘ ሰነድም ቀርቧል። በዚህ እንግዲህ ይህንን ጦርነት በተገደን በሂሳብና በስሌት የምንገባበት እንጂ በዘፈቀደ ካሁን በፊት የምናደርገው ጦርነት አይደለም ሲሉ የህወሓት የጦር አመራሮች መናገራቸውን የመረጃ ምንጮቹ ገልጸዋል። በስብሰባው ላይ የጥላት የጦር ዝግጅት የብልጽግና ማለት ነው፣ እንዲሁም ደግሞ የጥላት የብልጽግና የማድረግ አቅም በሚል ባለ ብዙ ገጽ ሰነድም ቀርቦ ለውይይት እንደተደረገበት መረጃ ምንጮቹ ገልጸዋል። ወደ መረጃዎቹ ቀጥላለሁ። ወደ ምንጃር የሚወስድን መረጃን የማስከትለው ወደ ምንጃር ስንሄድ በምንጃር ሸንኮራ ባልጭ ከተማ አቅራቢያ አምቢሴ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል የሚል መረጃ ወጥቷል። በሁለት ኦራሎች ላይ በተፈጸመው የደፈጣ ጥቃት ነው ጉዳት የደረሰው። ሁለት ኦራሎች እንቅስቃሴ ላይ በነበሩበት ሰዓት የደፈጣ ጥቃቱ ተፈጽሞ በደፈጣ ጥቃቱ ቁጥራቸው ያልታወቁ ወታደሮች ጉዳት ደርሶባቸዋል ሲሉ የዓይን እማኞች ገልጸዋል።
ጉዳት ሊደርስ የቻለው ቀድሞ ፋኖ የወታደራዊ እንቅስቃሴ መረጃና እንደዚሁ ደግሞ ገዥ መሬት ይዞ ስለነበርና ወታደራዊ ኦራሎቹ ወታደሮችን ጭነው ወደ ደፈጣ ቀለበት ውስጥ ከገቡ በኋላ ጥቃት መፈጸሙን ተከትሎ ነው። ጉዳቱ በዝርዝር አልታወቀም። ወደ መረጃዎቹ ቀጥላለሁ። ወደ ግንባር መረጃዎች እመለሳለሁ። በመሃል የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። የአማራ ማህበር በአሜሪካ መቀመጫውን አድርጎ በኢትዮጵያ ውስጥ በተለይ በአማራ የሚደረገውን ጦርነት ሳምንታዊ ሪፖርቶችን እየሰበሰበ በየ7 ቀናቱ ሪፖርት ይፋ ያደርጋል። በዚህ መሰረት እንግዲህ ሳምንታዊ ጦርነት መረጃ ሪፖርት አውጥቷል። ከታህሳስ 6 እስከ ታህሳስ 12 ያለውን አውጥቷል። በዚህ ሳምንት እንግዲህ በተደረገው ጦርነት ይቅርታ ከታህሳስ 13 ከታህሳስ 19 ማለት ነው በኢትዮጵያ አቆጣጠር በተደረገው ጦርነት በ11 ዞኖች በ40 ወረዳዎች እና ከተሞች ውጊያ ተደርጓል። ከአማራ ክልል በተጨማሪ በወለጋ በጊዳ አያና አካባቢና ሆሮ ጉዱሩ ወለጋ ዞኖች ተደረጉትንም እንደዚሁ ሰብአዊ መብት ጥሰቶች አካቶ ይዞ ወጥቷል። በዚህ ባሻገር እንደዚሁ በሰሜን ወሎ ራያ አላማጣ የህወሓት ታጣቂዎች የፈጸሟቸውንም እንደዚሁ ግፎችና በደሎች ይዞ ወጥቷል። በ7 ዞኖች በ11 ወረዳዎች በተደረጉ ውጊያዎችና በተፈጸሙ የሰብአዊ መብት ጥሰቶች በንጹሃን ላይ ጉዳቶች መድረሳቸውን በስም ዝርዝር በቦታ በወረዳ በቀበሌ እንደዚሁ አስደግፎ ሪፖርቱን ይዞ ወጥቷል። በተጨማሪ በሰሜን ወሎ ራያ አላማጣ የትህነግ ታጣቂዎች የፈጸሙት የሰብአዊ መብት ጥሰትን በሪፖርቱ ተካቷል። ተከታታይ የሰው አልባ አውሮፕላኖች ድሮን ድብደባዎች እንደዚሁ በሰከላና አካባቢው መፈጸማቸውንም እንደዚሁ የአማራ ማህበር ሪፖርት ይዞ ወጥቷል። ወደ መረጃዎች ቀጥላለሁ። ወደ መረጃዎቹ ስቀጥል የችሎት መረጃዎችን ነው የማስከትለው። በችሎት መረጃዎች ነችሎት ይስማው መዝገብ ታህሳስ 20 ትላንትና ማለት ነው 2018 ፍርድ ቤት ቀርበው ነበረ። ተከሳሾች መከላከያ ምስክሮቻቸውን አቅርበው እንዲከላከሉ ነው ፍርድ ቤት ቀጠሮ ሰጥቶ የነበረው። ነገር ግን ምስክሮቹ ባለመምጣት በሩቅ ቦታ መሆናቸው የአቃቢ ሕግ የሲዲ ማስረጃ ባለመሰማቱ እንደዚሁም ደግሞ እስረኞች ብዙ ጊዜያቸውን በዋስትና ጉዳይ ክርክር ላይ ማባከናቸውን ተከትሎ አሁን የአስቸኳይ ውሳኔ እንዲሰጣቸው ጠይቀው ነበረ። ፍርድ ቤቱ ይህንን ተመልክቶ ረዘም ያለ ቀጠሮ ሰጥቷል። ለታህሳስ 15 እና ታህሳስ 16 ቀጠሮ ሰጥቷል። የ3 ወራት ቀጠሮ ነው የሰጠው። በዚህ ጊዜ መከላከያ ምስክሮቻቸውን አቅርበው እንዲያስመሰክሩ አዟል። ሌላው እንደዚሁ እነ አልማዝ ተክሌ 2 ተከሳሾች በቀጠሮ ባለመገኘታቸው በዋስትና ያስያዙት ገንዘብ እንደዚሁ ለመንግስት ገቢ እንዲሆን ፍርድ ቤቱ ብይን ሰጥቷል። ሌላው ከዚህ ጋር በተያያዘ እንግዲህ እስረኞችን በተመለከተ እስረኞች ሊፈቱ ነው የሚል መረጃ እየወጣ ነው የሚገኘው። ይህ መረጃ ከ3 ቀናት በፊት መውጣቱ ይታወቃል። ይህንን በተመለከተ በወቅቱ ጠበቃ ሰለሞንን የእስረኞች ጠበቃ የእስረኛ ቤተሰቦችን እንደዚሁ አነጋግሬ ስለ ጉዳዩ የሚያውቁት ነገር እንደሌለ ገልጸዋል። ዛሬ የወጣው መረጃ ምን ይላል? ተዛማጅ ጉዳዮች ምንድናቸው? የሚለው እስረኞችን በተመለከተ እንግዲህ የብልጽግና ገጾች እና ዮሐንስ ቧያለው መፈታት ጉዳይ በፖለቲካ ፍጆታ በሚል መንገድ ዛሬ የብልጽግና ደጋፊ ገጾች ይዘው ወጥተዋል። የብልጽግና የቅርብ የማህበራዊ ሚዲያ ገጾችና የብልጽግና መረጃዎችና እንዲሁም ደግሞ በተለይ ከፋኖ ትግል አንጻር ጸረ ፋኖ መረጃዎችን የሚያሰራጩ የብልጽግና ገጾች ይዘውት እንደወጡት መረጃ ዛሬ የፖለቲካ ስሌት ተደርጎ ሊፈቱ እንደሆነና ለማስፈታት ደግሞ ማስረሻ ሰጤ የአፋድን ወክሎ ከአማራ ክልል መንግስት ጋር ስምምነት ማድረጉ ነው እነሱን ለማስፈታት እየተሞከረ ያለው ነው ያሉት። ይህንን መረጃ መነሻ በማድረግ ጉዳዩን ለማጣራት አሁንም ወደ ጠበቃው ደውዬ ነበር። ጠበቃው እስካሁን እኔም የማውቀው ነገር የለም ከደንበኞችም እስካሁን ድረስ ስለ ይቅርታና ስለሚሞላ ፎርም ወይም ደግሞ የይቅርታ ፎርም ሙሉ በሚል የመጣ ነገር የለም። እስረኞቹም በዚህ ጉዳይ የተለየ ሐሳብ የላቸውም። እስካሁን ድረስ የሚያውቁት ምንም ነገር የለም ነው ያለው። ዛሬ እንግዲህ የብልጽግና ገጾች በይቅርታ እስረኞቹ ይፈታሉ በተለያየ ዙር ነው ያሉት። በመጀመሪያው ዙር ዮሐንስ ቧያለውን፣ ክርስቲያን ታደለ፣ ጋዜጠኛ ዳዊት በጋሻው፣ ዶክተር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገርን ጨምሮ እንግዲህ በርካታ እስረኞች በመጀመሪያ ዙር ይፈታሉ የሚል የብልጽግና ገጾች ይዘውት የወጡት።
ጠበቆቹና ቤተሰቦቻቸው ስለ ጉዳዩ የሚያውቁት ነገር እንደሌለና ሌላ አንድ የቤተሰብ የመረጃ ምንጭ በዚህ ጉዳይ ላይ ከአንድ ወር በፊት የኤምባሲ ሰዎች ሄደው እስረኞችን አግኝተዋቸው ነበረ። ከእስረኞቹ ጋር ተነጋግረው ነበረ። ከዛ በተለየ ሁኔታ ግን ከኤምባሲ ሄደው ያገኟቸው ሰዎች የአብይ የቅርብ ሰዎች ናቸው። የውጭ ሀገራት ኤምባሲ ሰዎች አግኝተዋቸው ተነጋግረዋል። ስለ እስር መፈታት ግን ያወሩት ነገር የለም። ስለ ሰብአዊ ጉዳይ እና ስላለው አጠቃላይ ሁኔታ ነው እየተነጋገሩት። ይህንን አውቃለሁ፣ ይህንን ነግረውኛል እስረኛ ቤተሰቦች በሚል የእስረኛ ቤተሰብ ይህንን አረጋግጠዋል። ከዛ ውጭ እስካሁን ድረስ እንግዲህ እስካሁን የታወቀ ነገር የለም። ሌላ በዚህ በኩል እንግዲህ ባለፈው ቅዳሜ ዕለት ሌላ የመረጃ ምንጭ ደግሞ እነ ማስረሻ ሰጤ ይህንን እስረኞቹን እናስፈታለን እኛ እስረኞቹን እናስፈታለን በሚል እንቅስቃሴ ሲያደርጉም ተመልክተናል፣ ሰምተናል ብለዋል። እንግዲህ እስረኞቹ በእነ ማስረሻ የፖለቲካ የበላይነት ወይ ደግሞ ስምምነታቸው ትክክል ነው ለማስባል ይህ በዚህ በኩል ሊፈቱ እንደሆነ ስለሚደረገው እንቅስቃሴ ምንም የሚያውቁት ነገር የሌለ መሆኑንና በዚህም በኩል ጠበቆቹ ጉዳዩን ከሚዲያና ከብልጽግና ደጋፊ ገጾች የሰሙ መሆናቸውን ነው የገለጹት። እንግዲህ ዛሬ የወጣው መረጃ ይህንን ነው የሚመስለው። ተጨማሪ መረጃዎች ካሉ በዚህ ጉዳይ ላይ አጣርቼ የሚመለስ ይሆናል። ወደ ሌሎች መረጃዎች ስንሄድ እንግዲህ ሌሎች መረጃዎች ወደ ምስራቅ ጎጃም ቀጠና የሚመስሉን መረጃዎች ያስከትላለሁ። ምስራቅ ጎጃም ቢቸና ቀጠና ሸበል በረንታ፣ እንሰለልና ማንቆርቆሪያ፣ እነማይ ባንጃ ተብለው የሚጠሩ አካባቢዎች ባንጃ ሸረር፣ ደንሳ ነቁራ ተብለው በሚጠሩ ሁለቱ ቦታዎች ሸበል በረንታና የእነማይ አዋሳኝ ቀበሌዎች በአካባቢው ስምሪት ላይ በነበረው የሚሊሻ አባላት ላይ ድንገተኛ ጥቃት በፋኖ ተፈጽሞ ጉዳት ደርሷል። ለዘመቻ እና ለአሰሳ እንዲሁም ደግሞ የሚሊሻ አዝመራ ለመሰብሰብ በአካባቢው እንቅስቃሴ የነበሩ ሚሊሻዎች ላይ እና የፖሊስ አባላት ላይ ነው ድንገተኛ ጥቃት የተፈጸመው። በዚህም ወደ 7 የሚደርሱ የፖሊስ እና የሚሊሻ አባላት ቆስለው ቢቸናና ደብረ ማርቆስ ሆስፒታል ገብተዋል። እንደዚሁም ቁጥራቸው ያልታወቁ ሞትና ቁስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። ደቡብ ጎንደር እብናት በተመሳሳይ እብናት ቋሊሳ በተባለው ቦታ በተደረገ ውጊያ ወታደራዊ ኪሳራ ደርሷል። በሌሊት ከገላ መታጠቢያ እና ከብናት ከተማ በመንቀሳቀስ የፋኖ ቀጠና የገባ የመንግስት ኃይል ጋር በተደረገው ውጊያ ነው ጉዳት የደረሰው። በቁጥር ያልታወቁ ወታደሮች ሞትና ቁስለኛ ሲሆኑ 2 የፋኖ አባላትም በዚህ ውጊያ የሞት ጉዳት ገጥሟቸዋል። ለግማሽ ቀን በቆየው የውጊያ ሞርተር፣ ድሽቃና የቡድን መሳሪያዎች እንደዚሁ አገልግሎት ላይ ውለዋል በውጊያው። ሌላው በሸዋሮቢት ቀጠና ነው። በሸዋሮቢት ሸዋ ቀጠና እንግዲህ ሸዋሮቢት ዙሪያ እነሸቴ ሞገስ እና ይታገሱ ሸቴ እንግዲህ በህወሓት ጦርነት ጊዜ አንዳንድ ጦርነቶች ጥለዋቸው ከሚያልፉት ስሞች መካከል ከመቃብር በላይ ከቀሩ ስሞች መካከል እሸቴ ሞገስ ይገኝበታል። እሸቴ ሞገስን ታሪክ ብዙዎቻችሁ ታስታውሳላችሁ፣ የቅርብ ጊዜ ስለሆነ። በእነሱ የትውልድ ሰፈር ሰሞኑን በሚደረገው ዘመቻ በአርሶ አደሮች ላይ የመንግስት ወታደሮች እንዲሁም ደግሞ የአካባቢው ሚሊሻዎች የቅስም ሰበራ ወይም ደግሞ አካባቢው ላይ ጀግና ሀገር ከሆናችሁ ውጡ ግጠሙን በሚል አይነት ነገር ከፍተኛ ግድያና ሰዎችን እየረሸኑ ነው። በእነሸቴ ሞገስ እና የታገሱ ሞገስ ትውልድ ቀይ ራሳ ከድሮን ጥቃት በኋላ በአካባቢ የገባው እግረኛ መከላከያ በዋናነት ከኦሮሞ ብሔረሰብ ዞን በመከላከያ መለዮ የገባው ሚሊሻ መከላከያው ጨምሮ ጭካኔ የተሞላበት የጦር ወንጀል እየፈጸሙ ነው። ሚሊሻዎች ከዚህ በፊት በአካባቢው በተለይ የኦሮሞ ብሔረሰብ ዞን ሚሊሻዎች በአካባቢው በነበሩ ግድያዎች በአካባቢው በነበሩ ግጭቶች የራሳ ገበሬዎች ሸዋሮቢትን እንዳጣየ እንዳንቆጣጠር በተደጋጋሚ መክተውናል በሚል አሁን የመከላከያን ዘመቻ አጋጣሚ በመጠቀም በአካባቢው በመግባት ነው ይህንን ግፍና ሰቆቃ እየፈጸሙ ያሉት። እንግዲህ ጀግንነት ታሪክ ቅስም እንሰብራለን እንዲሁም ደግሞ በአካባቢው ትጥቅ እናስፈታለን በሚል አበያጥር፣ ሂዱ፣ ግልጥ በረት፣ ጠደቻ፣ አሻል ተብለው በሚጠሩት አካባቢዎች ሰፊ በረት፣ በርበሬ በሚባሉ መንደሮች በመግባት ነው መጠነ ሰፊ ግድያ፣ ድብደባ እንዲሁም ደግሞ ሰዎችና ንጹሃንን መረሸን እየተፈጸመ ያለው ትጥቅ ለማስፈታትም። ሌላው እንደዚሁ ውጊያ የተደረገበት ቀጠና ሰሜን ወሎ ላስታ ቀጠና አይና ቡግና ወረዳ ነው። በአይና ቡግና ወረዳ ብርኮ በተባለ ቦታ
በተደረገ ውጊያ ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሰሞኑን በዚህ አካባቢ ከተደረጉት ውጊያዎች ይሄኛው ከፍተኛ ወታደራዊ ኪሳራ የደረሰበት ቦታ ነው። በአይና ቡግና ወረዳ ብርኮ ቀበሌ ታህሳስ 19 2018 ከሌሊቱ 10 ሰዓት ጀምሮ በ803ኛ ኮር 61ኛ ክፍለ ጦር እግረኛና ሜካናይዝድ ከአይና ቡግና ወረዳ ወደ ባርኮ ተብላ ወደምትጠራው ቦታ የፋኖ ይዞታ በአራት ግንባር ማለትም በብርኮ ገብርኤል ግንባር፣ በጤና ጣቢያ ብርኮ ጤና ጣቢያ ግንባር፣ ብርኮ ኪዳነ ምሕረት ግንባር እንዲሁም ደግሞ በጭቃ መንደር ግንባር በኩል ሰፊና መጠነ ሰፊ ዝግጅት አድርጎ የሌሊት ጥቃት መከላከያ መፈጸሙንና በተለይ 61ኛ ክፍለ ጦር ፋኖም በመረጃና በመልካም ምድራዊ ቁጥጥር በመልሶ ማጥቃት ያጸፋ ምላሽ መስጠቱን መረጃዎቹ ይጠቁማሉ። በዘመቻው በቡድን መሳሪያ በመታገዝ የተደረገ ነው። በውጊያው የደረሰውን ጉዳት በተመለከተ የተለያዩ አሃዛዊ መረጃዎች እየወጡ ይገኛሉ። እንግዲህ በመቶዎች የሚቆጠር ጉዳት ደርሷል። አንድ ሬጅመንት የመንግስት ኃይል እንደዚሁ ጉዳት ደርሶበታል። ሻምበል ጫላ ተብሎ የሚጠራ ወታደር የሚመራው ሬጅመንት ጉዳት አስተናግዷል። በኃይልና ባጸፋው እንግዲህ ይህን ጉዳት ያስተናገደው ኃይል ከቢያንስ በመቶዎች የሚሆኑት ሲሞቱበት ከ40 በላይ ነፍስ ወከፍ መሳሪያና 2 የቡድን መሳሪያዎች በፋኖ ስለመማረካቸው፣ 6 ወታደሮች እንደዚሁ በፋኖ ስለመማረካቸው፣ ከ3000 በላይ የክላሽንኮፍና የብሬን ተተኳሽ ጥይቶች እንደዚሁ በፋኖ እጅ ስለመግባታቸውና በፋኖ በኩልም እንደዚሁ 7 ከቀላል እስከ ሞት ከባድ አካል ጉዳት የደረሱ ጉዳቶች መኖራቸውን የመረጃ ምንጮች ገልጸዋል። የሰው አልባ አውሮፕላን ስምሪትን በተመለከተ ትላንትና ምሽት በፍኖተ ሰላም ቀጠና በተለያዩ አካባቢዎች እንደዚሁ ማመሻሹን የሰው አልባ አውሮፕላን ወይም ደግሞ የድሮን አሰሳ ቅኝት ሲደረግ አምሽቷል። ዛሬ ማለዳ እንደዚሁ በተመሳሳይ በላሊበላ፣ ቆቦ፣ አምባሰል፣ ሸዋሮቢት እና ሜጫ፣ ሰከላ፣ አዲስ ቅዳም አካባቢዎች የድሮን አሰሳና ቅኝቶች መኖራቸውን መረጃዎች ጠቁመዋል። ሌላው መረጃችን ወደ አቸፈር የሚወስድን መረጃ ነው። ወደ አቸፈር ስንሄድ በርክታ ወደ ሳንከር ተብሎ ወደሚጠራው አካባቢ ስምሪት ላይ በነበሩ ወታደሮች ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመ ቦምብ ጥቃት የደረሰው ጉዳት አልታወቀም። ይህንን ተከትሎ ግን ከጥቃቱ አኳያ የእርስ በርስ ተኩስም እንደነበር የወጡ መረጃዎች ይገልጻሉ። ወደ ሌሎች መረጃዎች ስንሄድ እንደዚሁ እንግዲህ የአፍሪካ ቀንድን የተመለከቱ መረጃዎች ናቸው። በቀጥታ ከኢትዮጵያ ጋር የሚገናኙ ሱዳን ከኢትዮጵያና ከደቡብ ሱዳን አቅጣጫ 4 ታጣቂ ቡድኖች ጥቃት ሊፈጽሙብኝ ይችላሉ የሚል ወታደራዊ መረጃ መኖሩና ስጋቱ ከፍ ያለ እንደሆነ ሱዳን ትሪቡን ዘግቧል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በኢትዮጵያ በኩል ጌይሳን እና ኩርመክ ተብሎ በሚጠሩ 2 ቦታዎች ጥቃት ሊከፍት እንደሆነ መረጃ እንዳላቸው የሱዳን የጦር አለቆች ለሱዳን ትሪቡን ተናግረዋል። ይህንን በተመለከተ የሱዳን የጦር አዛዥ ለሱዳን ትሪቡን ሲናገሩ ከኢትዮጵያና ከደቡብ ሱዳን አቅጣጫ ብሉ ናይል ተብሎ በሚጠራው ግዛት በኩል ሊመጣ የሚችለው ጦርነት እንደዚሁ በስጋት እንደሚመለከቱና ለዚህም ለመመከት ዝግጅት እያደረጉ ሲሆን በተለይ ኢትዮጵያ ድንበሯን ለአርኤስኤፍ ስልጠናና ወታደራዊ እንቅስቃሴ ክፍት ማድረጓ ጉዳዩን አሳሳቢ እንዳደረገው ተናግረዋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እንዲሁም ደግሞ የደቡብ ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ ተብሎ የሚጠራው ቡድን ዮሴፍ ቶኮ የሚመራው ተገንጣይ ቡድን ማለት ነው። ከዚህ እንዲሁም ደግሞ ሎያል አባድ ሴታል ተብሎ የሚጠራ ሌላ ታጣቂ ቡድን 4 ታጣቂ ቡድኖች በሱዳን ደቡብ ምስራቅ አቅጣጫ ጥቃት ሊከፍቱ እንደሆነና ከኢትዮጵያና ከደቡብ ሱዳን በመነሳት ይህንን ሱዳን አሳሳቢ ደረጃ ስትል ገልጸዋለች። ባለፈው እንግዲህ በቤኒሻንጉል በኩል የነበረውን ወታደራዊ አዲስ የጦር ሰፈር ግንባታ በተመለከተ እንደዚሁ መረጃ መውጣቱ ይታወቃል። ግብጽ እንደዚሁ ማስጠንቀቂያ ሰጥታለች። ግብጽ የውጭ ጉዳይ ሚኒስትሯ ማስጠንቀቂያ ሰጥቷል። የግብጽ የውጭ ጉዳይ ሚኒስትር ዶክተር አብደላቲ አባይን ውሃ በኩል ሊታለፍ የማይችል የግብጽ ቀይ መስመር አለ፣ ይህንን ቀይ መስመር የሚያልፍ ካለ እርምጃ እንወስዳለን ነው የሚሉት ዶክተር አብደላቲ። የግብጽ ቀይ መስመር በግብጽ የአባይ ውሃ ድርሻ ላይ 1 ጠብታ ውሃ ቢቀነስ ይህንን ግብጽ መታገስ አትችልም። ይህንን የማድረግ ሙከራ ባለበት ሁሉ ግብጽ ፈጥና እርምጃ ትወስዳለች ብለዋል። በዛሬው ደግሞ መግለጫ ማንም የተፋሰሱ ሀገር ያለ ግብጽ ፍቃድ
አንድ ግድብ እንዳይነካ አስጠንቅቀዋል። አንድ ግድብ እንዳይገነባ አስጠንቅቀዋል። እንግዲህ ግብጽ በአባይ ውሃ ላይ ምንም አይነት ድርሻ የላትም። ከየትኛውም ተራራዋ አይመነጭም። ወደ ግብጽ ነው የሚፈሰው። በዋናነት እንግዲህ ከቪክቶሪያ ሐይቅ ከጣና ሐይቅ በመነሳት አባይ ወደ አካባቢው ይፈሳል። ሁለቱ አባዮች ማለት ነው። ከዚህ ውጭ እንግዲህ ወደ እነዚህ ወደ ሐይቆች ደግሞ ሌሎች ወንዞች ገባሮች አሏቸው። እንደ ኬንያ፣ ታንዛኒያ፣ ኮንጎ፣ ሩዋንዳ፣ ብሩንዲ፣ ኡጋንዳ በዋናነት ደቡብ ሱዳን ጨምሮ ኢትዮጵያና ኤርትራም በዚህ ይገኙበታል። እነዚህ ሀገራት ያለ ግብጽ ፍቃድ ምንም ግድብ እንዳይገነቡ እያለች ነው የምትገኘው ግብጽ። ወደ ሌሎች መረጃዎች ሲሄድ የየመን አካባቢ እንደዚሁ አዲስ የሳውዲ አረቢያና የአረብ ኤሚሬትስ ወታደራዊ የበላይነት ፍጥጫ የሚያሳይ ክስተት ተከስቷል። በየመን በኩል የሚገኙ የተባበሩት አረብ ኤሚሬትስ የጦር ሰዎች የመንን በ24 ሰዓት ለቀው እንዲወጡ ታዘዋል። ይህ የሆነው ደግሞ ሳውዲ አረቢያ ለደቡብ የመን ተገንጣዮች ዩናይትድ አረብ ኤሚሬትስ የጦር መሳሪያ በመርከቦች ስታቀርብ በመያዟና የዩናይትድ አረብ ኤሚሬት የጦር መርከቦች ላይ ሙቃላ ተብሎ የሚጠራ ቦታ የሳውዲ አረቢያ ወታደሮች እርምጃ መውሰዳቸውን ተከትሎ ነው። በዚህ ምክንያት የመን የ72 ሰዓት የአየር ክልሏን ዝግ አድርጋለች። የየብስ ትራንስፖርትና እንደዚሁም ደግሞ የባህር ጠረፎቿን ዝግ አድርጋለች ለእንቅስቃሴ። የደቡብ የመንን ለመገንጠል አረብ ኤሚሬትስ እና እንዲሁም ደግሞ እስራኤል ጨምሮ እየተንቀሳቀሱ ነው በሚል የአረብ ሀገራት እየወቀሱ ይገኛሉ። በአፍሪካ ቀንድ ደግሞ ታይዋን ለሶማሌላንድ የተሰጠውን እውቅና እንደዚሁ አበረታታለች። እስራኤል ይህን እውቅና መስጠቷ እጅግ ደስተኛ መሆኗን ታይዋን ገልጻለች። ያው ታይዋን ከቻይና ለመገንጠል ለምታደርገው ጥረት መንገድ ከፋች ነው። እስራኤል ውሳኔዋን ተከትሎ ታይዋን ከእስራኤልና ከሶማሌላንድ ጋር በሶስትዮሽ ጉዳዮች እንደምትሰራ ታይዋን ገልጻለች። እንግዲህ ቻይናን የሚያስቆጣ ጉዳይ ነው። ከ5 ዓመታት በፊት የቻይና ሳትፈቅድ ታይዋን ሀርጌሳ ቢሮ ስትከፍት እንዲሁም ደግሞ ሶማሌላንድ ያለ ሞቃዲሾ ፍቃድ በታይዋን ቢሮ መክፈታቸው የዲፕሎማሲ ግንኙነት መጀመራቸው ይታወቃል። ይህ ጉዳይ እንግዲህ እስካሁን ድረስ አነጋጋሪ ነው። ሞቃዲሾ በተቃውሞ ሰልፎች ተጥለቅልቃለች። ሞቃዲሾ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ሞቃዲሾ በተቃውሞ ሰልፍ ተጥለቅልቃለች። ወደ አደባባይ የወጡ ሰዎች እስራኤልን አውግዘዋል። በሞቃዲሾ የውስጥ ጉዳይ ጣልቃ የገባቸው እስራኤል በአስቸኳይ ይህንን ውሳኔዋን ታንሳ ብለዋል። ሌሎች እንደ ግብጽ የመሳሰሉ ሀገራት ደግሞ የአፍሪካ ህብረት በውሳኔው ላይ እርምጃ እንዲወስድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ዛሬ በሚያደርገው ስብሰባ የሚወስነው አብሮ የሚታይ ነው የሚሆነው። ይህ ጉዳይ እንግዲህ በቀጠናው መነጋገሪያ ሆኗል። ከግብጽ እንቅስቃሴ ጋር ተጨማሪ መረጃዎችን ይዤ በሌላ መረጃ ሰዓት እመለሳለሁ። ለሰዓት የነበሩ መረጃዎች እነዚህ